እባክሽ ተረጋጊ። ይሄንንም ቀን እናልፈዋለን። አለቀ፣ በቃ አለቀ። አላለቀም። አንቺ የከፈልሽው መስዋዕትነት እንዲህ በቀላሉ አለቀ የሚባል አይደለም። ይኝፉ እኔን ተመልከቺኝ። ቃል እገባልሻለሁ ወንድሜ በፍጹም አይታሰርም። ይሄ እንዲሆን ደግሞ እኔም አንቺም አንፈቅድም። እኔን ተመልከቺኝ። ያፌትን እንደምንም ታግለን እናሸንፈዋለን። እሺ አብቅቷል፣ በቃ አብቅቷል። እባክሽን እኔን ስሚኝ። አምላኬ ሆይ እባክህን እርዳኝ። እሺ አሁን ምንድን ነው የማደርገው? ኤፍራታ እባክሽን እኔን ስሚኝ። እኔን ካላዳመጥሽኝ የትም መሄድ አትችይም። በቃ አብቅቷል። ኤፍራታ እባክሽን እኔን ስሚኝ። እባክሽን አዳምጪኝ። ንቂ፣ ተመልከቺኝ እባክሽ ኤፍራታ ንቂ። እባክሽ ኤፍራታ ተረጋጊ እባክሽን። በቃ ናታንን ላጣው ነው። ራሴን ሰውቼ እንኳን ስም ማዳን አልቻልኩም። ፂመኝኝ ናታንን ካጣሁ እኔ መኖር አልችልም። እባክሽ ኤፉ ተረጋጊ። እኔና አንቺ ተስፋ ካልቆረጥን ብቻ ነው ወንድሜ ልናድነው የምንችለው። እንደዛ ካልሆነ በፍጹም ልናድነው አንችልም። እባክሽ ልለምንሽ፣ የኔ ናታን በጣም ናፍቆኛል። በሱ እቅፍ ውስጥ ማረፍ እፈልጋለሁ። እባክሽ። እሺ መጀመሪያ ግን ከዚህ ቆሻሻ ላይ ተነሺ። ናታን ናፍቆኛል፣ ጠረኑ ናፍቆኛል፣ አይኖቹ ናፍቆኛል። እባክሽ ውሰጂኝ ኤፉዬ። እባክሽን አታልቅሺ። አሁን ላይ መገናኘታችሁ ላንቺም ለሱም ጥሩ አይደለም። አውቃለሁ፣ በደንብ እረዳሻለሁ። ይሄም ስሜት እኔ ጋር አለ። ግን ደግሞ መኝኝ እሺ፣ ይሄንን ነገር እኔና አንቺ አንድ ላይ ሆነን እናልፈዋለን። ታውቂያለሽ አይደለ? እኔና አንቺ ሀዘንና ደስታችንን አንድ ላይ የምንጋራ ሰዎች እንዳልነበረ። እኔ አንቺን በጣም እጠላሽ ነበረ። ከቤዝ ጋር ሆነን በጣም ብዙ ስቃዮችን አድርሰንብሻል። አሁን ግን ካንቺ በላይ የማምነውም ሆነ የምወደው ሰው የለኝም። ሲከፋኝ ከጎኔ ስትሆኚ ሰላም ይሰማኛል። ኤፉዬ እባክሽ መቼም ቢሆን በእኔና በወንድሜ ላይ ተስፋ እንዳትቆርጪ። ይሄ ሁሉ ነገር ማለፉ አይቀርም። እሺ ቆይ እስከ መቼ ድረስ ያልፋል እያልኩ ልኖር? እድሜ ልኬን ከዛሬ ነገ ይሻላል ያልፋል እያልኩ ኖርኩ። ግን ምንም የሚያልፍ ነገር የለም። አሁንስ ይሄ ያልፋል የሚባል ቃል ነው የሰለቸኝ። ለኤፉ ስልክ ደውላ ኤፉዬ እኔ መኖር አይገባኝም፣ በቃኝ፣ ደክሞኛል። እኔ እንዳንቺ ጀግናና ጠንካራ አይደለሁም። ስለዚህ እኔ መኖር የለብኝም ብላ ተስፋ እንደቆረጠች ደውላ ስታሳውቃት እባክሽ ያለሽበትን ቦታ ጠቁሚኝ፣ እመጣለሁ። አሁን የት ነው ያለሽው ስትላት ቦታውን ስትነግራት በቃ አውቄዋለሁ ብላ ኤፉ ስትሮጥ መጣች። ኤፉ መጣ ጋር አንድ ላይ ሆነው እያለቀሰች እኔ እንዳንቺ ጀግናና ጠንካራ አይደለሁም። አሁን ሁሉም ነገር ደክሞኛል፣ አቅቶኛል። እንደዚህ ቢኒ አጊቶኝ ነበር። ስለዚህ ያለውን ነገር ስጠይቀኝ እውነትም ነው ውሸትም ነው ማለት አልቻልኩም። ኤፉዬ ያንቺም ድካም ገደል ገብቷል፣ ያንቺንም ድካም የኔም ድካም ሁሉንም ነገር ገደል የሚያስገባ ችግር ተፈጥሯል ስትላት እባክሽ ንገሪኝ ምንድን ነው እና ጠንካራ ሁኝ እንጂ እንደዚህ መሆን የለብሽም እያለች ስትመክራት ቪዲዮ እሷ ስንት ዋጋ የከፈለችለት ፍቅሯን ለመጠበቅ ዋጋ የከፈለችበት ቪዲዮ አቤል እጅ እንደገባ አቤል ደግሞ እሱን ካልመረጠችው አሳልፎ ለፖሊስ እንደሚሰጥና ወንድሟ እንደሚታሰር መምረጥ እንዳለባት ወንድሟን ወይ ቢኒን እንዳላት ስትነግራት ኤፉ እሷን በሳ ተስፋ ቆርጣ አበቃ ነገሩ፣ አበቃለት። አሁን እንዴት ነው ማዲያን የምችለው? ልፋቴ ለዚህ ነበር፣ ድካሜ ለዚህ ነበር ብላ ተስፋ ቆርጣ አለቀሰች። ሰላም ውድና የተወደዳችሁ ሹካማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበል እያልን ዛሬም ቀጣይ ክፍል ሀረግን ይዘን መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ሙሉ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ኤፉ ተስፋ ቆርጣ እያለቀሰች እየሄደች ጥላት ሄዳ ነበር። ተከትላ እንግዲህ ኤፉን ለማጽናናት እሷ የራሷን ችግር ወደ ጎን ተወጥ አድርጋ በርታ ብላ
እሷን እያጽናናቻት ነበር። እኔና አንቺ አንድ እስከሆነ ድረስ እኔና አንቺ እስከጠነከርን ድረስ በምንም ተአምር የኔ ወንድም አይታሰርም። ኤፍዬ ምንም መንገድ አይጠፋም። ብቻ እኔና አንቺ መበርታት አለብን ብትላትም እሷ ከራሷ ጋር አልነበረችም እና ኤፍዬ እባክሽ ነቂ፣ እባክሽ እንዲህ አይደለም እባክሽ እያለች ከብዙ ድካም በኋላ ኤፉ ወደ ራሷ ስንሽ ስትመለስ እባክሽ ውሰጂኝ፣ እኔ የናታን ክንድ ማረፍ እፈልጋለሁ፣ በጣም ደክሞኛል፣ ታክቶኛል፣ ጠረኑም ናፍቆኛል፣ አይኖቹም ማየት እፈልጋለሁ፣ እባክሽ ውሰጂኝ እያለች ለመነቻት። ጺም አሁን ላይ መገናኘታችሁ ላንቺም ሆነ ለሱ ጥሩ አይደለም፣ እባክሽ እባክሽ በርታ በይ፣ እባክሽ አንቺ ጠንካራ ነሽ እያለች ታበረታት ነበር። እናም ከዛም በኋላ አሁን ምን ማድረግ ነው የምንችለው? ምን ማድረግ እንዳለባቸው ነገር አሁን እኮ አብቅቶለታል፣ አብቅቷል እያለች ተስፋ ብትቆርጥም ምንም ነገር እንደማያበቃ እንዳላበቃ ነግራታለች። እና ገና ነው እኮ አሁን ምንም ነገር እኔና አንቺ አንድ እስከሆነ ድረስ መንገድ ያናጣም። ተመልከቺ የኔና ያንቺን ልዩነት። እኔና ቤዝ ባንቺ ላይ ተንኮል እንሰራብሽ ነበር፣ አንቺ ግን ምንም አትይም ነበረ። አሁን ላይ ደግሞ ያ ነገር ተቀይሮ እኔ አንቺን በጣም ነው የምወድሽ፣ በጣም የምወድሽ ብቻም ሳይሆን የማምንሽ ብቸኛዋ ጓደኛዬ ነሽ ብላታለች። እናም እባክሽ እኔና ወንድሜ ምንም ብናደርግም በእኛ ላይ ተስፋ አትቁረጪ፣ ኤፉዬ ተስፋ አትቁረጭብን እያለች ያለውን ነገር በውይይት እንግዲህ ጨርሰውታል። ኤፉ ከመጀመሪያው አሁን ላይ ተረጋግታለች። አሁን ላይ ተረጋግታ እንግዲህ ምን ማድረግ እንዳለባቸው ማሰብ አለብን ብለው ተመካክረው ኤፉም ወደ ቤቷ፣ ጺም ወደ መንገዷን ስትሄድ እንግዲህ ቢኒ ጋር ያሳለፉት ጊዜ ቢኒ ጋር የሚሄዱባቸው ቦታዎች እዛ አካባቢ ስትደርስ መልካሞቹን እያስታወሰች ፈገግ ትላለች። ያሳለፏቸው ጊዜዎች ብዙ መልካም ጊዜዎች ነበሩና እነሱን እያስታወሰች እሷ ፈገግ እያለች ድሮ እሷና እሱ ሲቀመጡበት የነበረው ቦታ ላይ አረፍ ብላለች። ቢኒም እንግዲህ ከቤት ያለው ነገር ግጥጥሞሹ ግራ ገብቶት ተነስቶ ቤተ ክርስቲያን ሄዶ አምላኬ ሆይ እኔ የምፈቀር አይደለሁም፣ ለመፈቀርስ አይገባኝም። ከዚህ በፊት እኔ ያፈቀርኩት ሁሉ እንደዚህ የሚደረገው ምንድነው? እና እባክህ አምላኬ ሆይ ለኔ ያልካትን ይቺ ሴት የኔ ካልሆነች ከኔ ዘንድ አርቅልኝ፣ የኔ ያልካትን አምጣልኝ። ደግሞ እኔ ያለሷ ማፍቀርም አልችልም፣ በጣም እኮ አፍቅሬያታለሁ እያለ ከአምላኩ ጋር መማጸን ጀመረ እና የቤተ ክርስቲያኑን ገደፍ ብሎ እባክህ አምላኬ እና እኔ መፈቀር የማልችለው ምንድነው ጥፋቴ? ላማርርህ አይደለም፣ አንተ ሁሉን ነገር ታውቃለህ። ግን በእኔ ላይ ይሄ ሁሉ ነገር ምንድነው? እኔ እኮ ወድጃት ነበር፣ አፍቅሬያት ነበር። የማይፈርስ ቤትም እኮ እንገነባለን ብለን ነበር እያሉ መጀመሪያ ላይ እንግዲህ ባዶ ቤት ብሎኬቱ ምን ቢያምርም ሰው እስከሌለውና ፍቅር እስከሌለበት ድረስ ባዶ እንደሆነ የቤዝ ቤት ማሳያ እንደሆነ አንዳንድ ነገሮችን ስለሚወልዷቸው፣ ስለሚያሳድጓቸው፣ ስለሚኖሩበት ቤት ፕላን ሲያደርጉ ስለነበር እሱን ሁሉ እያስታወሰ እና የማይፈርስ ቤት እኮ ልንገነባ ቃል ገብተሽ ነበር፣ አንቺው አሁኑ አፈረሽው እያለ እንግዲህ መማጸን ጀምሯል አምላኩን። እና ጺም ደግሞ ባዶ ቦታ ላይ ሄዳ ፈገግ እያለች በትውስታ ቢኒም በሌላ በኩል ይቀመጡበት የነበረው ቦታ ላይ ሄዶ ቁጭ ብሎ እሱም ደግሞ ድንጋዩን እየቀላ እሷ በፈገግታ እሱ ደግሞ በመተከስ እጅግ በጣም እዛ ቦታ ላይ ሆኖ ያለውን ነገር እያስታወሰ የገባነውን ቃል አንቺው አበላሽሽው፣ ራስሽ በላሽው እና የማይፈርስ ቤትም ያለውን ራስሽ አፈረሽው እያለ እየተብሰለሰለ ሁለቱም ግራና ቀኝ ቁጭ ብለዋል። እንግዲህ ጺም ያለ ቢኒ መኖር እንደማይችል ኤፉም ያለ እናቱ መኖር እንደማይችሉ እያወሩ ነበር። የሚገርመው ነገር የሁኔታው ነገር ይለያይ እንጂ ጉዳዩ ይብዛም ይነስም ግን አንድ የሚያረገን ነገር ተፈጥሯል እያለች ስለ ኤፉና ስለ እሷም ንጽጽር ውስጥም ገብታለች። ጺም ኤፉ ቤት ስትገባ እንግዲህ ወደ ቤት ገብታ ቁጭ ብላ እሷም በሀሳብ ምን ማድረግ ይኖርብኝ ይሆን እያለች በሀሳብ ቁጭ ባለችበት ያሰላቤ አቤላ የውጭ በሩን ከፍቶ የበረንዳ በሩን ከፍቶ ድንገት ሲገባ በጣም ደንግጣ ጮኸች። ከዛ ምንድነው ትፈሪያለሽ ሲል በጣም ደንግጣ አንተ ጥላም የለህ እንዴ? ምን ልታረግ? ቤት ገባህ? እንዴት ገባህ? ደግሞ ቁልፍስ ማን ሰጠ? አኪት ያፊት አይሰጥህም እና ከየት አመጣህ ብትለውም እሱ ግን በኮንፊደንስም እየተናገረ ነው። አሁንም ምን አለ? እዚህ ቤት እንዲኖር ታረጊያለሽ። እዚህ ቤት እንዲኖር ካላደረግሽ እኔ ማረገውን አውቃለሁ። እኔ እንደ ወንድሜ ታጋሽ አይደለሁም ብሎ ማስፈራሪያም ጭምር ሰጥቷት እባክህ ውጣልኝ ብላ ወጣ አባረዋለች። ነገር ግን እዛ ቤት እንዲኖር ካላደረገች ያው በዶክሜንቱ እንግዲህ እያስፈራራት መሆኑ ነው። ኤፉም ግራ ገብቷት ዝም ብላ ቁጭ ብላለች።
በሌላ በኩል ዳጊና ገኒ አሁን መናገር እንደምንም እየጀመረች ነው። ዳጊ ብላ እንደምንም ያው ሀሳቧን መግለጽ ጀምራለች። አምላኬ እኔስ በፈተናዬ ነው፣ እኔስ በራሴ ወንጀል ነው። ልጆቼ ግን በምን እዳቸው ነው እንዲህ የሚቀጡት? እባክህ ልጄ በፍቅር ቢኒም በፍቅር እየተንገላቱ ነው፣ ያለ ቦታቸው እየተጎዱ ነው። እኔስ በራሴ ኃጢአት ነው፣ በራሴ ወንጀል ነው እያለች ትገኛለች። እና እንደምንም ብላ መናገርም ጀምራለች። ቢኒ የት አለም ስትለው ዳጊ ከቤት እንግዲህ እንዳየሽው ጥሩ ስሜት ላይ አይደለም ወጣ እና ይመጣል ብሎ ማጽናናት ጀምሯል። አሁን ላይ ገኒ ለውጥ የታየባት ይመስላል። እና በዚህ በኩል ደግሞ ወይዘሮ ሉሊት ሁሉም ሰው ጥሏት እሷ ቤት ብቻዋን ቀርታ ሁሉም ሰው ወጥቷል። ቤዛ ከአዲሱ ፍቅረኛዋ ከናኦል ጋር ወክ ሊያረጉ ልትወጣ ለባብሳ ስትወጣ እንዴ ወደ የት ነሽ ብላ ስጠይቃት ሁሉም ሰው መሄድ እንዳለበት እሷም ደግሞ መውጣት እንደምትችል ነግራት ቀጠሮ እንዳላት ነግራት ጥላት ወጣለች። ጺም የለችም በባዶ ቤት ነው እና ብቻዋን እጇን ሐኪም ቤትም እንዳልሄድ እያለች ለሰውም ሳታሳይ ጥላ ይሆንብሻል አሉኝ እነዚህ ሴትዮ እና እጄ ኢንፌክሽን ከተፈጠረ ምንድነው ሆነው እያለች ብቻዋን ማውራት ጀምራለች። ቁስሉ እየተሰማት ይመስላል። በሌላ በኩል ደግሞ የዚህ ነገርም ያሳስባታል። እያስታወሰች ነው ወይስ ምንድነው? በዛ ላይ ደግሞ ኤፍ አሁን ምንም አይነት እርምጃ እየወሰደች አይደለም። ምን እያሴሩብኝ ነው እያለች ያው መቼም ስራው መጥፎ የሆነ ሰው ምንም መልካም ስራ እንኳን እየተሰራ ቢሆንም ሰውን አያምንምና እሷም እያብሰለሰላት ይገኛል። ብታስታውስስ ምንድነው ሆነው? ኤፍስ ለሁሉም ነገር ታውቃለች፣ ለምን ዝም አለች የሚለው ነገር ጥያቄ ሆኖባታል። ናኦልና ቤዝም ወክ እያረጉ ቁጭ ብለው ረጅም ሰዓትን ካሳለፉ በኋላ እዚህ ቦታ ላይ እንደዚህ አይነት ንጹህ አየርም ታንፍሽም ወይም ከቤት ወጥቼ አላቅም ብላ ስትለው እዚህ ቦታ እሱ ደግሞ ከዛ ቦታ ፈቅ ብሎ ከተቀመጡበት ራሱን ሊያጠፋበት የነበረው ቦታ እንደሆነና ያችን የወደዳትን ሴት ያየበት ቦታ እንደሆነ ራሱን ማጥፋቱን የተወበት ምክንያት እሷም እንደሆነች ሲነግራት እና ያችን ሴት አግኝታ ታውቃለህ ስትለው ያችን መልካም ሴት እድለኛ ናት ስትለው አዎ ያው ብሎ ለመናገርም ፈራ ተባያለ እና ነገርካት ስትለው እሷ እኮ እንደምወዳት አይደለም ከነ መፈጠር ያታቀኝም ነገርካት ስትለው እንዴ ብነግራትማ አጣታለሁ ብዬ ስለፈራሁኝ እንዲሁ ያዩዋት ብኖር ብዬ አልነገርኳትም አላት። ግን እድለኛ ናት በዚህ ልክ እኔ በዚህ ልክ ተፈቅሬም አላቅም የማይፈልገኝ ሰው ስከተል ኖሬ ነው ማቀው ብላ ስለራሷ አንዳንድ ነገሮች ስለ ተንኮሎቿ በእህቷ ላይ ታረገው የነበረው እንደባ የእህቷን ፍቅረኛ በጉልበት ተቀማ እንደነበረ እንዲሁም ደግሞ ቤተሰቦቿ እናቷ ብትሞትም የእናቷን ሐዘን ብዙ እንዳልቆየ ምክንያቱም አባቷ ለሷ የጠየቀችውን ከማረግ ወደ ኋላ እንደማይል የማይሆንማ የሰው እንኳን ቢሆንም በጉልበት አስፈራርቶ እስከ ማረግ ደረጃ እንደሚደርስ ስትነግረው እንግዲህ ወላጆች በዚህ መንገድ ማሳደጋቸው የጠቀሙ ቢመስላቸውም ልክ እንዳልሆነም እየነገራት ሀሳብ እንግዲህ እና ስለ ማረሚያ ቤቱም ነግረው ማረሚያ ቤት ላይ ያችኛዋ ክፉዋ ቤዛ ቀርታ ሌላኛዋ ቤዛ ተወልዲያ በስርዓቱ እንዴት ታረመችም ነግረዋለች። ይገርማል ብሏል። እነሱም ደግሞ ስለሱም ብጠይቀውም ያው ብዙ አልተናገረም። ምክንያቱም ያቺ ሴት የት ናት ብሎ አጠገቡ እንደሆነች ብዙም እንዳራቀች ስለ ሴቷም ነግሯት ግን በመናገር አልፈለገም። ያው ግን አሁን ላይ እሷ ከእህቷ ፍቅረኛ ጋር እሷና እሱ አንድ ላይ ቢሆኑ እንደመረጠች ስትነግረው እሷ ደግሞ እንግዲህ ወደፊት ገና ሀሳብ እንደመሆኑ ስትነግረው በጣም ደስ ብሎታል። ምክንያቱም እኔ እድለኛ ልሆን እችላለሁ ብሎ ያሰበም ይመስላል። በሌላ በኩል እንግዲህ ወይዘሮ ትዝታና ናታን ወይዘሮ ትዝታ ስለ ልጇ ስለ ዲያራ ማስጠንቀቂያ ነግረዋለች። እሷን በፍቅር ስም የምትቀርባት ከሆነ ምንም አይነት ቀረቤታ ካላችሁ እሷ ደግሞ ወድጇለሁ ካለች አስገድጄም ቢሆን እንድታገባት አደርጋለሁ። እኔ በልጄ በጣም ብዙ ነገሮችን ከፍያለሁ፣ በጣም ብዙ መጥፎ ስራዎችንም ሰርቻለሁ። እስከዛሬ አፈቀርኳቸው ያሉትን ሰዎች በማሸሽ ለዛሬ ደርሻለሁ። አንተ ግን ለስራው ታስፈልገኛለህ። እመነኝ ልጄ ዲያራ ግን የሆነ ነገር ካለችኝ ላንተም መጥፎ እርምጃ ወስዳለሁ። ስለዚህ ራቃት። እሷ የአይን ልቧ ጅል ነው፣ ያየችው ሁሉ ታፈቅራለች ብላ ነግረዋለች። እሱም ደግሞ አሁን ላይ ስልክ እያነሳም ወይም እየተገናኙ አይደለም። እሷም መጣ እማዬ ብላ ስትነግራት ምንድነው ናታንን እኮ አፍቅሬዋለሁ፣ በጣም ነው ያፈቀርኩት። አንቺ ያየሽውን ሁሉ ነው እንደምታፈቅሪው፣ ስንት ነው የምታፈቅሪው ብትላትም እሱን ደግሞ ከሌላው የተለየ እንደወደደችው ስትነግራት እንግዲህ እንደዚህ አትሁኝ እናትሽ መሆኔንም መረሳሽ ብላ ወይዘሮ ትዝታ አንዳንድ ነገሮችን ብላታለች። ነገር ግን እሱን ወድጄዋለሁ፣ እባክህን ሰው የት ነው ያለው? ለምንድነው ጊዜ ማሰጠኝ? እያለች ስልኳን ይዛ ጣራ ለጣራ ትዞራለች።
ናታንም ስልክን እያነሳ አይደለም። እንግዲህ ቤት ተመልሰው ሲመጡ ፂ እንዴት ተመለሰችና ናታን እንዳልተመለሰ ወይዘሮ ሉሊት እንዴት ሁሉም ሰው ጥሏት እንዴት እንደዚህ እንዳረገም ወቀሳም ጭምር ነግራታለች። ናታን ቤት አለመግባቱ አስጨንቋቸው እስቲ ፂን ደውይለት ብላት ስደውል ፂ ስደውልለት ስልኩን አንስቶ መምጣት እንደማይችል ቢሮ እንዳደረ ስራት ቦታ ላይ ድርጅት እንዳደረ ነግሯታል። እኔ አውቄበታለሁ እንዴት እዛ ያድራል አዲስ ከተዋወቃት ፍቅረኛው ጋር ነው ስትል ቤት ስትላት ፂ በጣም አለቀሰችም ጮኸችም። እንደዛ ሊሆን አይችልም፣ አይሆንም፣ ወንድሜ ለኤፉ ብቻ ነው የሚሆነው፣ የኤፉ ብቻ ነው እሱ የኤፉ ብቻ ነው እንደዛ ያረግም ብላ ስጮህና ስታለቅስባት አይኔ ተሳስቼ ይሆናል እኮ ተሳስቼ ነው የሚሆነው ምናምን ብላ ቤዝ ለማረጋጋት ሞክራለች። እንደሱ ነው የሚሻለው እሱ የኤፉ ብቻ ነው ብላለች። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ውድና የተወደዳችሁ በቀጣዩ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሀሳብ አስተያየታችሁን አስቀምጡልን በኮሜንት